ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከቡስካ በስተጀርባ ኢቫንጋዲና የዘርሴዎች ፍቅር በተሰኙት በኦሞ ሸለቆ አካባቢ የሚኖሩ ወገኖቻችን ዙሪያ የሚያጠነጥኑ ኢትኖግራፊክ ልቦለዶች የምናውቀው ደራሲ ፍቅረ ማርቆስ ደስታ በቅርቡ ካሳተመው የሚሳም ተራራ የተሰኘው ግለ ታሪክ መጽሐፍ ውስጥ የተወሰነ ቀንጭቤ አስደምጣችኋለሁ። ፍቅረ ማርቆስ ከቡስካ በስተጀርባን የጻፈው ከሐመሮች ጋር እንደ ቤተሰብ ተቀላቅሎ አብሯቸው ኖሮና ባህላቸውን አጥንቶ ነው። ከግለ ታሪኩ ዛሬ የማስደምጣችሁ ደግሞ መጀመሪያ ለምንና እንዴት ሐመር ሄደ፣ ሐመሮች ጋር ከተዋወቀ በኋላም የመጀመሪያዎቹን ትውስታዎቹንና ወደ ድርሰትና ወደ አንትሮፖሎጂ ወይም ስነሰብ ሙያ የገባበትን መንገዶች እንቃኛለን። ፍቅረ ማርቆስ አንጻራዊ ስልጣኔ ካለበት ከመሃል ሀገር እርቆ መሄድ የፈለገበትን ምክንያት ለማሳየት በአብዮቱ ዘመን በብላቴናነቱ ያጋጠመውን ታሪክም አብሬ አያይዤላችኋለሁ። መጽሐፉ የደራሲውን ከልጅነት እስከ እውቀት ያሉ በርካታ ተሞክሮዎች ከኦሞ ሸለቆዎች በስደት እስካሳለፈው ሕይወት ከጀመሩ ለማስቀመጥ በሚያጓጓ የአጻጻፍ ስልት የተጻፈና በርካታ የፎቶግራፍ አባሪዎች ያሉት የ220 ገጽ መጽሐፍ ነው። ከዚህ መጽሐፍ ውስጥ 25 ገጹን ብቻ ነው እኔ የምተርክላችሁና ገዝታችሁ እንድታነቡ ጋብዛለሁ። ሌሎቹም የቀድሞ መጽሐፎቹ ከቡስካ በስተጀርባ ኢቫንጋዲና የዘርሴዎች ፍቅርም እንደገና ቆንጆ ሆነው ታትመዋል። ላይክ፣ ሼር፣ ኮሜንትና ሰብስክራይብ አይረሳ። ወደ ትረካው እናልፋለን። የሚሳም ተራራ ደራሲ ፍቅረ ማርቆስ ደስታ በ2016 ዓ.ም በዚሁ ርዕስ ከታተመው የተቀነጨበ። ተቀጽል ጓደኛዬ። ተቀጸልና እኔ በእድሜም በትምህርት ደረጃም እኩል ነበርን። የኢሃፓ ደጋፊ ተብለን ባህር ዳር ስንታሰር ለሆቴልነት በተሰራው ያላለቀ ህንፃ ውስጥ እያሰሩ የገረፉን ራሳቸውን ያጋለጡ እኛ የታሰርንበት ፓርቲ የበላይ አባላት ናቸው። ባዶ የሲሚንቶ ወለል ላይ እያስተኙ እንደ ሲጋራ ሰውነታችንን እያድፈጠፈጡ ሞራላችንን አደቀቁት። የሰው ልጅ ክቡር ገላ በአለንጋ ተተለተለ። መሞት ወጋጣ። መግደል የጀመረው ፓርቲ ጫጩቶቹን የማያድን ዶሮ ሆነ። እንደ ቄራ ከብት ጎትቶ አውጥቶ መግደል ሕፃናት፣ ወጣትና አዛውንቶችን አካልና ሞራላቸውን እየጎተቱ እስር ቤት ማጎር ጀብዱ ሆነ። አንድ ቀን የእስር ቤታችን ሙሉ ትጥቅ በታጠቁ ፖሊሶች ተሞላ። ምን አድርገናቸውን የሚያሰቃዩ አለኝ ተቀጸል፣ አይኑ በመጨረሻ ሰዓት እንባ ተሞልቶ። እንጃ ምን እንዳደረግናቸው አልኩት፣ ሰውነቴ እየተንቀጠቀጠ። እኔና ተቀጸል እንደ ሰርዲን በታጨቀው ክፍል ለአንድ ዓመት በጭንቀትና ፍርሃት ስንሰቃይ ይኖረናል። ገበሬዎች፣ ምሁራን በደረቁ ሌሊት እየፈነጠዙ በሚመጡ ገዳዮች እየተወሰዱ ሲረሸኑ አይተናል። ይህ ለሰኮንድ እንኳን ማየት የሚዘገንን ነገር እኛን እንቦቀቅላ ወጣቶችን የምናየው የየቀን ትርኢት አድርገውብናል። ሰው በቁሙ ሞቶ ሲንቀሳቀስ ያየሁት ያኔ ነው። ልጅነቴን ሳልጨርስ በእውቀት የተሞሉ እንደ ቆሻሻ ተጥለው ሲበሻቀጡ ያየሁት ያኔ ነው። ሮጬ ባልጠገብኩበት ዘመን ከአስተማሪዎቼ ጋር አብሬ በፍርሃት የተንቀጠቀጥኩት ያኔ ነው። የተስፋ ጮራም በምሻበት ዘመን። ዛሬ እኛንም ይገሉናል አለኝ ተቀጸል። አረ አልኩት እየተንቀጠቀጥኩ። ቁጭ ያልነው አጠገብ ላጠገብ ነው። እኔ የእሱም መንቀጥቀጥ እሰማዋለሁ፣ እሱም የኔም መንቀጥቀጥ ይሰማል። ሳንሰቃይ ብንሞት ጥሩ ነበር አለኝ ተቀጸል። ለእንቅልፍ የተሰጠኝ መድኃኒት ትዝ አለኝ። ያን በብዛት ብንቅም ሳንሰቃይ እንሞት ነበር። ነገር ግን የት እንዳስቀመጥኩት በዚያ የጭንቀት ሰዓት ማሰብ ተሳነኝ። ክፍላችን በጭንቀት ታፈነች። ጣረሙት ብድግ ቁጭ አደረገን። የምንይዘው የምንጨብጠው ጠፋን። እንዴት ይሆን የሚገሉን አልሁት ተቀጸልን፣ ከኔ ይበልጥ የሚያውቅ ይመስል። እኔ እንጃ ወንድምዬ አለኝ 15 ዓመት ያልሞላው ተቀጸል። ብሩህ አእምሮ ያለው፣ አስተሳሰቡ ረቂቅ የሆነ፣ በዛ ላይ ትሁትና ቆንጆ። አዳምጡ የሚል ድምፅ ከውጪ ሰማን። ጸጥ ረጭ አልን። የወህኒ ቤቱ ሻምበል ባሻ ለግብዣ የሚጠራ እንጂ የሚሞቱ ሰዎችን ስም ዝርዝር የሚጠራ አይመስልም። እግዚአብሔር ሆይ የት ነህ አልኩ።
ልቤ በአፌ ተፈናጥራ የምትወጣ መሰለኝ። ተቀጸልና እኔ እጅ ለእጅ ተያያዝን። እጃችን በላብ ተጥለቅልቋል። ምን አደረግናቸው አምላኬ የሚል ድምፅ ሰማሁ። ጥሪው ተጀመረ። የሚጠሩት እየዘመሩ መውጣት ጀመሩ። እንደ ውሻ በታጎርንበት ውስጥ በሩ አካባቢ ተጠግቶ መቆም አቃተን። እኔና ተቀጸል መሃል አካባቢ የተቀጸል ስሙ ተጠራ። ወንድሜ መዘመር ጀመረ። ትንሹ ወንድሜ ተቀጸልን በእንባ በተሸፈኑ አይኖቼ ያየሁት ወደሚሞትበት ሲሄድ በአይኔ ሸኘሁት። እኔም እኮ እመጣለሁ አልኩት። ተቀጸል አልሰማኝም። ስለ ሞት መስማት የማይፈልገው ትንሹ ተቀጸል ወደ መሞቻው መሰዊያ እጆቹን ጠፍረው ወሰዱት። ሲዘምር ድምፁ ይሰማኛል። ፍርሃቱንም አዳምጠዋለሁ እስከ ዛሬ ድረስ። ከዚያ መዝሙራቸው በጋራ ጎላ ብለው ተሰማን። ከዚያ ሩምታ ተኩስ ቀጠለ። ጠዋት ላይ ግን ግማሾቹ በጥይት ሌሎቹ ደግሞ እኛ በፈተልነው ገመድ ታንቀው ለሽንት ቤት በቆፈርነው ጉድጓድ ተቀበሩ። በእኛ በቀረነው ላይ የ2 እና የ3 ዓመት ፍርድ ተፈርዶብን ለሽንቱ ውጡ ተባልን። የማከብረው መምህሬ ማስረሻ ፈጠነ በዚያ የሞት ጥላሸት በሸፈናት እስር ቤት ክፍል በሩ ቁጭ ብሎ መጽሐፍ ያነባል፣ የሚወደውን እያደረገ ለማለፍ። ደረጀ ወርቁ ጥልፍ ይሰራል። ታደሎ ስጦታው ደግሞ ዘንቢል። እንደነሱ ጠንካራ ለመሆን ተመኘው። እስከ ዛሬ ሰይጣንን በአካል አላየሁትም። እንደ ሰይጣን በጭካኔ የተሞሉ ሰዎችን ግን አይቻለሁ፣ ገድለው እንኳን የማይጸጸቱ። ሰው ደግ ሰው ክፉም እንደሆነ ያን ቀን ገባኝ። ተቀጸልና እህቱ እኛን አቅጥናችሁ ፍተሉት ብለው ባስፈተሉን የደንገል ገመድ አንቀው ገደሏቸው። ከዚያ በዚያ ግፍ ፀሐይ አልጠፋችም፣ ከዋክብት ዝርግፍ ብለው አልተበተኑም፣ የአባይ ወንዝ ሽቅብ አልፈሰሰም፣ የጣና ሐይቅ ወደ እንቁራሪትነት አልተቀየረም። ተቀጸል እንዳለው ሳንሰቃይ ብንሞት እንዴት ጥሩ ነበር። ሶስት ወደ ኋላ ሁለት ወደ ፊት። የአፄ ኃይለ ሥላሴ ዘመን የተመቻቸው የፍስሐና ደስታ ዘመን ነበር ይላሉ። ደርግንም የእኩልነት ዘመን የሚሉ፣ የህወሓትን የብልጽግናን ዘመን ደግሞ የከፍታ ዘመን የሚሉ አሉ። የመንግስታቱ ባህሪያት የምንለካው እኔ በሚለው ጠባብ መለኪያ ነው። ሀገራችን ውስጥ እንደ ሌሎች ሀገሮች ጨቋኝ ተጨቋኝ፣ የተመቸውና የተገፋ፣ የሚታቀፍና የሚገፋ፣ የሚስቅና የሚያለቅስ፣ የሚሾምና የሚዘነጋ ሁሌም ነበረ። የአብዮት ማዕበል ምድርን ሲነጣት፣ የጭቆናና ግፍ ጽዋ ሲሞላ፣ የህዝብ ብሶት እንደ እሳተ ገሞራ ሲፈላና ሲንተከተክ ኖሮ እንደ እሳተ ገሞራ በሁሉም ተራራና ሸለቆ ፈነዳ። ያን ማዕበል በሀገራችን ስሜታዊ ተማሪዎችና ምሁራን መሩት፣ አቀጣጠሉት፣ አንቦገቦጉት። የእሳቱ ላንቃ የሰው ሕይወቱን ቅርጥፍ አድርጎ በላ፣ ልማቱን አመድ አደረገው። አንድ ሆኖ ተቻችሎ የነበረውን ቆስቁሶ እያጋደለ ለያየው። ሞት፣ እስራት፣ ስደት የሁሉም ቤት የሚያንኳኳ ጣፈንታ ሆነ። ሰላም ወደ ላይ መምጠቅ እንደሚችል ፊኛ ከሀገራችን ምድር ለቃ ሽቅብ እየተንሳፈፈች ወጣች። ከቀዝቃዛ ወደ እሳቱ፣ ከእሳት ወደ ረመጡ ሄድን። ትዕግስት፣ ማስተዋል፣ ማመዛዘን፣ ሚዛናዊ ፍርድ ከሕግ በታች መሆን ጠፋ። ሮጦ ነፍጥ ማንሳት፣ ሮጦ መግደልና መሞት፣ ሮጦ መጥላትና መጨከን ባህሪያችን ሆነ። ሀገራችን በግጭትና ጥላቻ አኬልዳማ ሆነች። የአብዮት ማዕበሉ ሌሎች ሀገሮች ላይ ጋብ ብሎ እድገትና ብልጽግና ሲጀምር፣ እኛ የታደለችና የበለጸገች ሀገራችንን ማሽመድመዱን ቀጠልን። አንድ ርዕዮተ ዓለም ይዘን በአስተሳሰብ ልዩነት መቻቻል ተስኖን ተጋደልን፣ ተከፋፈልን። ስሜታቸውን መቆጣጠር ያልቻሉ፣ ራሳቸው ጋር መግባባት ያቃታቸው፣ መወያየትና መስማማት የተሳናቸው ትውልድንና ኢኮኖሚን አወደሙ። ይበልጥ የሚያሳዝነው ግን ዘመን እብሪታቸውን አልቀነሰውም። ትግላቸው፣ ተግባራቸው ፍሬ እንዳላፈራ፣ ጭቆና እንዳላቆመ እያወቁ በዚያው በተሳሳተው የበለው ጣለው መንገድ አሁንም ሕዝቡን ከኋላ ሆነው ይነዱታል። 50 ዓመት ሙሉ የፖለቲካው ቼዝ ተጫዋቾች ወይ አይለወጡ ወይንም ቦታ አይለቁ፣ እንደ ቆንጥርሾ ጎማ እያስተነፈሱ ሀገራችን እንዳትንቀሳቀስ
ቀያችን ከባሩድ ሽታ እንዳይወጣ እያደረጉ 2 ወደፊት 3 ወደ ኋላ ይነዱናል። እኒህ የህሊና ወንጀለኞች ይቅርታን እየሸሹ ደረታቸውን ነፍተው በደም የተጨማለቀ እጃቸውን እያወዛውዙ ቃለ መጠይቅ ይሰጣሉ፣ መጽሐፍ ይጽፋሉ፣ ሌላ በለው ጣለው ያውጃሉ። በሞኝ ክንድ የዘንዶ ጉድጓድ ለመለካት በደሃው ጉልበት በደሃው ሕይወት ይቀልዳሉ። ነፃነትን ፍለጋ ለገጣሚ፣ ለፈላስፋ፣ ለቅዱሳን ሁሉም ሰዓታት፣ ቀናት፣ ዓመታት የተቀደሱ ናቸው። ትውልዳችን ጭቆናንና ግፍን የወረሰ ነው። አብዮት በሚባል ማዕበል፣ ትግል በሚባል ጎርፍ ስንጠቃ ኖረናል። እንደ አንድ እምቦቀቀላ ወጣት ልጅነት ያለፈው በሚያማምሩ መከራና አሰቃቂ የሞት ትርኢቶች ነው። ወገኖች፣ ስሜታዊነት በበዛበት ትርጉሙ ግን እምብዛም ውሃ በማያነሳ ግጭት ሰይፍ መምዘዝ፣ የጠመንጃ ቃታ መሳብ ገና ያልዳነ በሽታችን ነው። ድህነት ሄድንበት እንጂ አልመጣብንም። ሞትን ጎትተን ሞት ነው እንጂ አልገደለንም። ግብዝነት ግትር ስላደረገን ሁሉ ነገር ላይ መንቻካ ነን። ተሰደን እንኳን መለወጥ አለመቻላችን ይደንቃል። ቀንና ሌሊት ሲፈራረቅ፣ ወራቶች ሲለዋወጡ፣ ተፈጥሮ ስታወልቅና ስታጠልቅ እኛ የአስተሳሰብ ለውጥ ሳናመጣ የሁሉ ነገር መፍቻችን አረ ጥራኝ ዱሩ ነው። እና የሚያማምሩ መከራና ሞቶች የአስተሳሰብ እስረኛ መሆን አንገሸገሸኝ። በቃ ለውጥ፣ ነፃነት ፈለግኩ። እንዴ መታፈን ሰለቸኝ። በኬሚስትሪ ትምህርት ዘርፍ ተመርቄ መምህር ለመሆን ወደ ትምህርት ሚኒስቴር ቢሮ ስሄድ የኔ ምኞት ጌታ ሆይ የትም ሄዳለሁ፣ ወደ ኖርኩበት አካባቢ ግን አትመልሰኝ ነበር። ምክንያቱም ወንድማማቾች እንደ አድዋ የወራሪና የተወራሪ ጦርነት በፉከራና በሽለላ ሲገዳደሉ ከብዙ ሕፃናት ጋር አብሬ እየታሰርኩ፣ አብሬ እየሞትኩ፣ አብሬ እየተንቀጠቀጥኩ፣ አብሬ እያለቀስኩ፣ አብሬ ነበርኩ። በመሞቱ እንጂ በመግደሉ የሚጸጸት አልነበረም። በመገረፉ እንጂ በመግረፉ አንገቱን የሚደፋ አልነበረም። በብቀላ እንጂ በይቅር ባይነት የሚያሸንፍ አልነበረም። በግሪክ ሚቶሎጂ እንዳነበብኩት ከ3000 ዘመን አካባቢ የትሮይ ጦርነቶች እንደ ሼክስፒር ኤዲፐስ አባቱን ገሎ እናቱን የሚያገባ መሰል ዘግናኝ ቲያትር በሀገሬ የእውነት መድረክ ላይ አየው። ሞቶ ገሎ ከማይጠግብ ስግብግብ ወገኔ ለመሸሽ ዝግጁ ነበርኩ። አንድ ቀን ዕጣ ለማውጣት አትመልሰኝ ብዬ እየጸለይኩ እጄን ሰደዱ። ኢልባቡር የሚለውን አወጣው። ደስ አለኝና ክፍሉን ለቅቄ ስወጣ ኮሪደሩ ጥግ አንድ በአይን ብቻ የማውቀው የባዮሎጂ ምሩቅ ስቅስቅ ብሎ ልቅሶውን ይነካዋል። ምን ነው አልሁት። ለቅሶ ብርቅ እንደሆነበት ወጣት የማልፈልገው ዕጣ ወጣብኝ ብሎ ተናፈጠ። የት ደረሰ አልኩት። ጋሞ ጎፋ አለኝ። የት ነበር መመደብ የምትፈልገው? ኢልባቡር። በላ አትነፋረቅ፣ እኔ ቀይራለሁ። እኔ ደረሰኝ ኢልባቡር ነው። ተነስቶ ተጠመጠመብኝ። ገባን ተመልሰን ተቀያየርን። አርባ ምንጭ ሩቅ ነበር። አውቶቡሱ ወንዙ ውስጥ ገብቶ ወደሚሻገርበት የአሳና የፍራፍሬው እምብርት አርባ ምንጭ ከጠዋት እስከ ማታ ተጉዘን ደረስን። በነጋታው ገባውና በክፍለ ሀገሩ ትምህርት ቤቶች ጽሕፈት ቤት ለምደባ ዝግጁ መሆኔን አሳወቅኩ። ጥሩ ነገ ዕጣ ታውጣላችሁ አለችኝ መዝገብ ክፍሏ። ለምን አልኳት። 4 አውራጃዎች አሉ። አንደኛው መደበኛ ትራንስፖርት የለውም፣ ስለዚህ ዕጣ ግድ ነው አለችኝ። ስራ አስኪያጁን ጋሼ ማለደን አናገርኩት። ጣና 2ኛ ደረጃ ትምህርት ቤት እያለሁ ዳይሬክተር ነበር። በቅጽል ስሙ ቆንጅት ይባል ነበር። ሁሌ ሽክ ያለ ነው። መደበኛ ትራንስፖርት ስለሌለው አውራጃ እሱ አስረዳኝ። እኔ ካለ ዕጣ ሄዳለሁ አልኩት። ይበልጥ ርቄ ለመሸሽ ጥየው ከመጣሁት አካባቢ። ጋሼ ማለደ ስታየው ውሳኔህ ትክክል መሆኑ ይገባሃል አለኝ። ስታውት በምትባል አሮጌ ፒካፕ መኪና በደረቁ ሌሊት እንደ ችቦ ተጫን። አቀበት ላይ ውረዱና ግፉ እንባላለን። አቧራና ንፋሱ በመተባበር እያፈኑ ያግለበልቡናል። ከሌሊቱ 8 ሰዓት ተነስተን ከቀኑ 10 ሰዓት እንደ ጅብራ እንደተገተርን 250 ኪሎ ሜትር ተጉዘን ደረስን። ጂንካ ገንዘቤን እንካ እኔን አትንካ ምን ማለት እንደሆነ አሁንም አይገባኝም። እንዲገባኝም ስለማልፈልግ። ጂንካ በህዋ ውስጥ ታልፎ እንደምትገኝ ፕላኔት አይነት ናት። ዙሪያዋን በግርማ ሞገስ በተሰጠሩ ተራራዎች የተከበበች፣
በአረንጓዴ እጽዋት የተሞላች አይጥ ዘመዴ በሚል ቅጽም ስለሚጠራባት አቦ በሚል ዘይቤ ሰላምታ የሚሰጣጡባት የነነዋይ ኤፍሬም የሰባዎቹ የሙዚቃ ፈርጦች ዜማ የሚንቆረቆርባት የተለያዩ ማህበረሰቦች ለግብይት የሚመጡባት የአስረሽ ምቹ ከተማ ናት ጂንካ። ሰው ቅን ነው፣ ኑሮው ርካሽ ነው። ኔሪ ወንዝ ውስጥ ሻወር ወስዶ ቡናና ሻይ በ10 ሳንቲም፣ ክትፎ አንደኛ ደረጃ አመልዬ ቤት 2 ብር፣ የሆቴል ክፍሉ እየጸዳ አንሶላ እየተቀየረ በወር 30 ብር የሆነባት ትንሽ ግን ደማቅ ከተማ። ለ2 ወር እዚች ከተማ ቆየው። ፊልም ቤት፣ ቲያትር፣ መጽሐፍ ቤት የለም። ቀልዱ እንደ አህያ ውርንጭላዎች ሁልጊዜ ተመሳሳይ። ጥቂት ወረድ ብሎ ገበያውን ዝረው ሲመለሱ እንደ ቻይና ሸራ ጫማ ሶል ቶሎ የምታልቅ ነበረች ጂንካ ያኔ። በሁለተኛ ወሬ ስራዬን ጥዬ ወደ አዲስ አበባ ተመለስኩ። ዘመድ አዝማድ ጓደኞቼ አሁንስ ገበት ካሉኝ ዘጉኝ። ኩም ብዬ ቤተክርስቲያን የገባችሁ ሻይ መስል ጅራቴን ቆልፌ ተመለስኩ። መምህራን ጓደኞቼ በጋራ አብረው ይበላሉ፣ ይኖራሉ፣ ይዝናናሉ። እኔ ግን ብቻዬን ነፃነቴን ሳጣጥም ዓመቱ አለቀ። ለካ ጓደኞቼ ወጪያቸውን እየቀነሱ ዕቁብ እየጣሉ ገንዘብ ያጠራቅሙ ኖረዋል። ስለዚህ የ2 ወሩን እረፍት ለማሳለፍ እየተሳፈሩ ወደ የቤተሰቦቻቸው ሄዱ። እኔ ብቻዬን ቀረው። አትሄድም? ዘመድ የለህም? ጥያቄ ጎረፈልኝ። ነፃነት ፍለጋ በመኪናና በእግሬ ተማሪዎች ወደሚኖሩበት ገጠር ሳልወድ በግድ ለመሄድ ወሰንኩ። በመጨረሻ ሐመር ቡስካ ተራራ ላይ ደረስኩ። ልቤ ቦረቀች፣ መንፈሴ በደስታ ተሞላ። ድንግሉን የሐመር ተፈጥሮ ተራራና ሸንተረር እንደ ሐረሩ ጊሽጣ ስገምጠው አፌ ሞላ። የሆነ ሲንተፋተፍ የኖረው ውስጣዊ ስሜት እንደ ጡም ሙዚቃ ተንደቀደቀ፣ ተነሳ። የባህልና ውበት ተፈጥሯዊ ብዝሃነት በተስማማ የሙዚቃ ቃና የሚሰማበት የምድር ገነት እንደደረስኩ ተፈጥሮ አይነ በጓን ገልጣ አሳየችኝ። እርግጥ ነው መጀመሪያ ሆስፒታል፣ ትምህርት ቤት መንገድ ሳይሰራ ግብር የሚሰበስብ የመንግስት ሰራተኛ መስያቸው በማይደበቅ ንቀት አይተውኝ ነበር። በሁለተኛ ደረጃ የሚማሩት ከ5 ከማይበልጡት ተማሪዎች ውስጥ 2ቱን ካገኘኋቸው በኋላ ግን አስተማሪያችን ብለው አስተዋወቁኝ። ዲመካ ላይ ደግሞ ሚንጊ ወይም ገፊ ተብሎ የተጣለውንና በመጨረሻ ባህላዊ ደንብ ተሰርቶ ወደ ዘመዶቹ ተቀላቅሎ ሐመርታ የሆነውን አስተማሪ ሀብቴን አገኘሁት። አንድ ቀን ጠዋት ጎረምሶች ከተኛሁባት ትንሽ ድንኳን ውስጥ መጥተው ቀሰቀሱኝ። ባይን ወይ አሉኝ። አልገባኝም። ሐመሮች በምልክት ቋንቋ የተካኑ ስለሆኑ የሆነ ቦታ እንሄድ እንዳሉኝ ተረዳሁ። ቱታይንና ይስራ የማላቀውን አሮጌ ካሜራ ይዤ ተከተልኳቸው። 3 ኪሎ ሜትሮች ሄድን። ከብቶች በጭሮሽ የሚወጣ ውሃ ገንዳው ላይ እየፈሰሰላቸው ይጠጣሉ። ሴቶችና ጎረምሶች ደግሞ እርስ በርስ በአኖና አሰሌ አፈር ላቅጦ በተዘጋጀ ጭቃ ሰውነታቸውን እያዥጎረጎሩ ይቀባሉ። ያን ትዕይንት ቆሜ ሳይ አንድ የሐመር ጎረምሳ በምልክት ቱታዬን አውልቄ እንድሰጠው ጠየቀኝ። ጃኬቱን ሰጠሁት። ሱሬንም ጠየቀኝ። በፓንት ብቻ መለመላይን ቆምኩ። ለበሰውና ስቋ አወለቀው። ቀጣዩም ለበሰውና እየሳቀ አወለቀው። ከዚያ ተለበሰ፣ ወለቀ፣ ተለበሰ፣ ወለቀ። ይዤው በመጣው ተሳቤ ብዙ ሰው የለበሰውን መልበስ ከበደኝ። በፓንት እንደቆምኩ ትንሽ አሰብ አደረግኩኝና ቀቡኝ አልኩ። በኔ ቤት ያ ውሳኔ ግርምታን የሚያስከትል መስሎኝ ነበር። ወይ ፍንክች አሉ። ሐመር ውስጥ አንድ ልሁን እናንተን ልምሰል ማለት ተራ ነገር ነው። ምናልባትም አለ አይደል የውዴታ ግዴታ። ሰውነቴን መቀባት ከመጀመራቸው በፊት ትንኞች ሰውነቴን እየወረሩ ሰላም ነስተውኝ ነበር። አኖና ሰሌውን ቀቡኝ፣ የውስጥ ሱሬን ሳላወልቅ። ድንገት ግን አእምሮዬ ውስጥ ሐመር ውስጥ ወንድነት በምን ይሆን የሚለካው? መጠንስ ቦታ ይኖረው ይሆን ብዬ ለማወቅ ፓንቴን አወለቅኩት። ሴቶቹ ወንዶቹ እርቃኔን ቆሜ ብልቴ እንደ መስቀል ብትር ሲጎረጎር አዩኝ። እኔም አየኋቸው። ብልት የወንድነት መለኪያ አይደለም። የብልት መጠን አያማልልም። የወንድነት መለኪያው በኋላ እንደተረዳሁት ልብ ነው። በራስ መተማመን፣ መጀነን፣ ኢላማን አስተካክሎ መምታት፣ አደናነስና አነካክ ማወቅ ነው። በተፈጥሮ ቅባት ተሽሞንሙኜ እንደቆምኩ 2 የሐመር ጎረምሶች ይዘውኝ ወደ ረባዳ ቦታ ወሰዱኝ። ተመልካቾች ተሰትረው ቆሙ። 2ቱ ጎረምሶች አንዲት ላም አምጥተው
በጆሮዋ አይኗን አስሸፍነው ሁለቱም ዘለሏት። ዝለል አሉኝ። ውድድር መሆኑ ገባኝ። ከነሱ ይበልጥ ተንደርድሬ ሮጬ ላማ ጀርባ ላይ ቆሜ ወደ ኋላ ወደቅኩ። ብዙ ሳቅ ተሰማኝ እንደወደቅኩ። ማሸነፍ አለብኝ ብዬ ወሰንሁና ሳይቀድሙኝ ተነስቼ ፑሻፕ ሰራውና እኔ የሰራሁትን ስሩ አልኩ። በጥንካሬ ሳይሆን በልምድ ስለሆነ አልቻሉም። አንድ ለአንድ ሆን። ሌላ ውድድር አዘጋጁ። ሩጫ። መነሻውን መታጠፊያውንና መድረሻውን አሳዩኝ። እንደ ንፋስ ሽው ብለው የሚሮጡት፣ መታጠፊያው ላይ ግን ኃይላቸውን ስለማይቀንሱ ርቀው ነው የሚጠመዘዙት። እኔ እንዴትና መቼ ኃይል መቀነስና መጠምዘዝ እንዳለብኝ ስለማውቅ 2 ጊዜ በመብለጥ ሳይሆን በብልጠት አሸነፍኳቸው። ዙሩን ለማክረር የዩኒቨርሲቲ ስፖርት አስተማሪዎች ባስተማሩኝ በጭንቅላት መገልበጥ ስልት ተገልብጬ ስሩ አልኳቸው። አልሞከሩትም። የሐመር ተመልካች ለቡድኑ ያደላ ይሆን ብዬ አይኖችን አንከራተቱ። አዲስ አበባ የቡናና የጊዮርጊስ ደጋፊ እንደ ጠላት ነው የሚታየው። በውጪውም ዓለም የማንቸስተር ዩናይትድ እና የሊቨርፑልም እንዲሁ ላሸነፈው ስላሸነፈ፣ ጎል ስላገባ ስለ ስፖርታዊ ጥበቡ አይጨበጨብም። አድናቆት የአስተሳሰብ ቡድናዊ ስሜት ውጤት ነው። ስፖርት ስለ ስፖርት፣ አርት ስለ አርት አይደለም። በቡድን ማምለክ፣ ለቡድን ጣዖቶች መስገድና ማጨብጨብ የምሰማውና ያደግኩበት ባህል ነው። ቡጤ ያየሁበት፣ በሰንጢ መወጋጋት ያለበት፣ ዘለፋና ስድብ የተቀላቀለበት፣ ድንበር ለይቶ የሚጠዛጠዙበት ነው። ሐመሮች ግን ስፖርትን ስለ ስፖርት ነው የሚያዩት። ሳሸንፍ እንግዳ አሸነፈ ተባለ። ደሳቸውን በፈገግታቸው እንደ ሽቶ አርከፈከፉልኝ። ከዚያ የሐመር ተማሪዎቼ ተጠሩ። ሽማግሌዎች ዋርካ ዛፍ ስር ተሰበሰቡ። እኛን መሰልክ፣ ከልጆቻችን ጋር ተጫወትክ፣ ስለዚህ ከብት ዘለህ ልጃገረዶች ተገርፈውልህ አግብተህ ወልደህ ከኛ ጋር ትኖራለህ አሉኝ። እንዴት ጠየቁ። ከኛ ውስጥ አባት ምረጥ አሉኝ። ዙሩ ከረረ። እኔም አመረርኩ። አባቴ ሞቷል፣ ስለዚህ አባቴ ያስፈልገኛል። ከዚያ በሕገ ልቡናዬ ሁሉንም በጥሞና አስተዋልኩና አባቴን መረጥኩ። በርቲን። እግሩ ስር ሄጄ ተንበረከኩ። ጀርባዬን እየመታ ፕስ እያለ መረቀኝ። ከዚያ ሌሎች ሽማግሎች በተመሳሳይ መረቁኝ። አባቴ በግራ እጁ ቀኝ እጄን ይዞ ሳይለቀኝ ወደ ሻንቆ መንደሩ ይዞኝ ሄድን። ከጎጆ ፊት ለፊት ካለው የሸዋ አጥር ላይ ፍየል ታረደ። የባህል ደንብ ተሰራ። እናቴ ዳራ የበርቲ ሚስት ለጋ ቂቤ አናቴ ላይ ያደረገችልኝ። የምጠጣበትን ሾርቃ በአለላ ሱባ ሰጠችኝ። ወደ ወላጆቼ ቤት ልጅ ሆኜ ገባሁ። እናትና አባቴ ቤት ፊት ለፊት ቁርበት ላይ ተቀመጥኩ። ስም ወጣልኝ። ላሎምቤ ተባልኩ። ቀይ ጥጃ ማለት ነው። ከብት ብትሆን ከብት በረት፣ ፍየል ብትሆን ፍየል ጋጥ እንወስድህ ነበር። አንተ ግን ሰው ነህ፣ በዚያ ላይ ልጃችን ነህ። ስለዚህ አብረህን ሆነ አብረህንም ትኖራለህ አለኝ አባቴ በርቲ። የሸፎሮ ቡናው እሳት ይንጣጣል። በአይዚ ያጌጠችው የሐመሯ እህቴ እሳቱን እየቆሰቆሰች ታየኛለች። ጨረቃና ከዋክብት በሚያምረው ብርሃናቸው በስርዓት ብልጭ ድርግም እያሉ አጅበውናል። ነፃነት ተሰማኝ። አንተ የኖርኩበት ጥላቻና በቀል ጥፋ። ቅልቅል። ወጨጭ ብለው እንደገና መብራት ከሚብለጨለጩት የሐመር ኮከቦች ሰማይ ላይ ተወርዋሪ ኮከቦች ሲወረወሩ ሙሉ ጨረቃ ድምቅ ብላ በርታ የሌሊት ውበት አምሯል። የከብቶች ቃጭልና እንቅስቃሴ እንደ አፍሪካ ጃዝ ሙዚቃ ቃና ፈጥሮ ያማልላል። የተኛ ነው ከውጪ ቆርበት ላይ ነው። በዘመኑ ሳይንስ እንዲህ ያለውን የሰውና የመሬት ግንኙነት ከተፈጥሮ ጋር ቀጥተኛ ግንኙነት ማድረግ ይሉታል። የሰው ልጅ ይህን ግንኙነት ማድረግ የሚችለው አካሉ በቀጥታ ከመሬት ጋር ሲገናኝ ወይንም እንደ ቆርበት ባሉ ኃይልን ሳያቋርጡ ማስተላለፍ በሚችሉ አካሎች መሆን አለበት። ምዕራባውያኑ ይህን የኃይል ሚዛን መጠበቂያ ዘዴ ያወቁት አሁን ነው። አፍሪካውያን በመደብ ላይ በሚነጠፍ ሰሌንና ቆርበት ላይ የመተኛት የብዙ ዓመታት ባህል አለን። ያ ባህል በሰው ልጅ አካል ያለው ኃይል እንዳይበዛና ሚዛናዊ ጤነኛ በማድረግ ስሜታዊ መስተካከልን ይፈጥራል። ስልጣኔ የሰውነትንና የመሬትን ፍጹም ግንኙነት በሚያዛቡ የፕላስቲክ መጫሚያዎች፣
ፎቆች ላይ መኖር ለማይድኑ የአካል ህመሞች፣ ጭንቀትና ድብርት እንደሚያጋልጥ በመታመኑ ወደ ነበረው ተፈጥሯዊ ትስስር፣ ወደ ተፈጥሮ መመለስ ማሳሰቢያው ማስተጋባት ከጀመረ ውሎ አድሯል። ከእንቅልፌ ስነቃ አእምሮዬና ሰውነቴ ተዋህደው የሰላምና የምቾት ስሜት ተሰማኝ። የአዕዋፍ የነፍሳት ዝማሬ ከንፋሱ እንቅስቃሴ ጋር እየተዋሃደ እንደ ረቂቅ የሙዚቃ ኦርኬስትራ በመሬት ሰፊ የተዋበ መድረክ ላይ ሲንቆረቆር ተሰማኝ። ይህ ሰላምና ነፃነት መኖሩን አላውቅም ነበር። ስመኝ የኖርኩት ግን እንዲህ ያለውን ፍጹም መስተጋብርና ነፃነት ነበር። መሬት፣ ከዋክብት፣ ጨረቃ በእኔ ሲረኩና ሲቦርቁ ማየት፣ ንፋሱ በእኔ ንክኪ ደስታ ሲዘምር መስማት፣ እጽዋት ለእኔ መዓዛ ጥዑም መዓዛቸውን ሲያርከፈክፉ ያን መዓዛ አይኖቼን ጨፍኜ ወደ ውስጤ መሳብ፣ ከእናት መሬት ከአባት ሰማይ ጋር አብሮ መሆን፣ አንድ መሆን፣ ካለ ስግብግብነት፣ ካለ ቅናት፣ ካለ ጥላቻ እማማ አፍሪካ ላይ። ሌሊት ላይ የሐመር ልጃገረዶች ተነስተው ሸፎሮ ቡና ማፍላት ጀመሩ። ፊታቸው ላይ ድብርት የለም፣ መከፋት የለም፣ መሰልቸት የለም፣ ፍራቻ፣ ጭንቀት የለም። ሐመር ላይ ተኝቶ መንቃት ፍሳህና ደስታ ይሰጣል። አብሮ መሆን እርካታ ነው። ሰውና ተፈጥሮ ይደማመጣሉ፣ ይስማማሉ፣ ይነካካሉ፣ አብሮ ያዜማሉ። ከተኛንበት ተነስተን ጎጆ ውስጥ ገባን። የመንፈስ አባቴ በርቲ ስለ ባህሉና ትውፊት፣ ስለ ጀግንነትና ብረት ጥቅም ሲያወራ ቋንቋውን ባልሰማውም ዝም ብሎ ገባኝ። ሰው አእምሮ ሰላም ሲሆን ሲረካ የተፈጥሮም ይሁን የሰው ቋንቋ ይሰማል። ሐመር ውስጥ መስማት ባህል ነው። ማዳመጥ ከመናገር የበለጠ ክብር አለው። ዝም ያለ ብዙ ነገር ይሰማል፣ ብዙ ነገር ይገባዋል። ዝምታ ቋንቋ ነው። ድምፅ ሳያወጣ የሚሰማ በዝምታ ውስጥ ያለውን እርካታ፣ ፍቅር፣ ተስፋ፣ ህልም ያዳምጣል። ዝምታ እንደ ጀልባ እያንሳፈፈ ይወስደዋል። ዝምታ ጀግና ያደርጋል። የሐመር የቡና ስርዓት ነፃ የትምህርት ክፍለ ጊዜ ነው። ታላላቆች የሚያውቁትን የሚያካፍሉበት፣ የማህበረሰቡን የጋራ ጥልቅ ዕውቀት እና የላቀ አስተሳሰብ የሚያስተላልፉበት። የጋራ ጥልቅ ዕውቀት በግል ከምናገኘው የላቀ ነው። የዚህ ልዩነት መሰረታዊ ምክንያቱ ደግሞ በጋራ ማሰብ፣ የጋራ ባህላዊ የአእምሮ ልህቀት መፍጠሩ ነው። ለችግሮች በፍጥነት መፍትሄ መፍጠር፣ አማራጮችን መመልከት መቻል፣ የዳበረ የመስማት ችሎታ መፍጠር፣ በጥልቀት ማየት መቻልን ያካትታል። ይህ ደግሞ ከነበረው ላለው፣ ካለው ወደሚመጣው በቃል ይተላለፋል። በአፈ ታሪኩ የሰው ልጅን የላቀ እሳቤ ማቆራኘት፣ ማሳደግና መቀጠል ይቻላል። ሐመሮች የዚያ የጋራ የላቀ አስተሳሰብ ባለቤቶች ናቸው። በርቲ የዚያን ቅብብሎሽ በቀላል መንገድ እያስተላለፈ ነው። ሌሎቻችንም በጸጥታ እያደመጥነው ነው። ለማድመጥ ጸጥታ ያስፈልጋል። ጠዋት ላይ ከጎጆ ውስጥ ወጥተን ወደ ከብቶቹ ሄድን። በርቲ ከብቶቹ መሃል ገብቶ አንዱን ዳሌውን፣ አንዱን ወገቡን፣ ሌላውን አንገቱን እየነካካ ወደ ጥጆች ሄደ። የሚያማምሩት ጥጆችን እያቀፈ አወራቸው። ሰላም ለእናንተ ይሁን፣ እደጉ፣ ተመንደጉ፣ ብዙ ተባዙ እያለ። እናቴ ዳራና እህቴ ኮቶ ለከብቶቹ 3-4 ቦታ ጢስ አጤሱላቸው። ጢሱ ብንቢና ዝንቦች ያባርራል፣ ሙቀት ይሰጣል። ከብቶቹ እርስ በርስ እየተሻሹ ተሳረሩ። በስተ ምስራቅ በኩል በቀለማት የደመቀችው ፀሐይ ሰማዩን በብርሃኗ እያጠለቀለቀች ነገሰችበት። በርቲ ጠራኝ። አጠገቡ ሄድኩ። እኔና ከብቶችን አስተዋወቀን። ከብቶቹ ሰረቅ እያደረጉ አዩኝ። ቀስ ብዬ ነካካዋቸው። በፍቅር ከብቶች ታለቡ። እልቢያው ዝርፊያ አይደለም። እልቢያው በመግባባት ላይ የተመሰረተ ሰጥቶ መቀበል ነው። ከብቶች ሲታለቡ ወተት መያዣ ዶላው በነጭ አረፋ ተሞላ። ከዚያ ከከብት ቆርበት በተሰራ ዋንጫ ተሞልቶ ተሰጠኝ። ያልተፈላ ወተት ጠጥቼ አላውቅም። ወተቱን ሳየው ግን ጥቋቁር የማጥንቱ ከሰሎች ሲንሳፈፉ አየው። በኬሚስትሪ ትምህርቴ ከሰል ባክቴሪያን ይገላል። የበላው ወይም የጠጣው ላልተስማማው ሰው በሕክምና ባለሙያዎች በእንክብል መልክ ከሰል እንደሚታዘዝም አውቃለሁና ወተቱን ስምጥጥ አድርጌ ጠጣሁት። የወተቱ መዓዛና ጥፍጥና ለጉድ ነው። ቀኑን ሙሉ ሕፃናትና አዋቂዎች በየተራ የሚያውቁትን ሲያሳዩኝና ሲያስተምሩኝ ዋሉ። ካለምንም ቅድመ ዝግጅት ተመራማሪ ወይም ኢትኖግራፈር ሆንኩኝ።
አብሮ እየኖረ እየጠየቀ ማስታወሻ የሚይዝ። ሐመሮች አዲስ ሙያ አስተማሩኝ፣ አዲስ መንገድ ቀየሱልኝ። የማወቅ ጉጉቴ ሲጨምር ይበልጥ እየተጠጋሁ ሄድኩ። እንቅስቃሴ ነፃነት ማግኘት ብቻ ሳይሆን ማወቅንም አካተተ። የማወቂያ ዘዴ ደግሞ የሥነ ሰብእ ወይም አንትሮፖሎጂ መስፈርት የሚያሟላ ሆነ። ስለዚህ ለሥነ ሰብእ ሙያ የተወለድኩ እንደሆንኩ ተረዳው። አዲሱ ማንነቴ አዲስ ሕልምና ኃላፊነት ፈጠረብኝ። ሚንጊ ወይም ገፊ ተብሎ ተወግዶ ወደ ማህበረሰቡ ደንብ ተሰርቶ ከተቀላቀለው ሀብቴ ጋር አብረን በየሐመር መንደሮች ዞርን። ከዕለት ወደ ዕለት መመሰጤ ጥልቅ እየሆነ ሄደ። አንድ ጊዜ ከሀብቴ ስሙን ተጥሎ ከነበረበት ወቅት አንስተው ወስደው ያሳደጉት ያወጡለት ነው ተራራ ስር ራቅ ብሎ የተሰራ ትምህርት ቤት አየንና ገባን። ትምህርት ቤቱ ከላይ ቆርቆሮ ያለውና በፍልጥ እንጨት ግድግዳ የተሰራ ነው። ምንም እንቅስቃሴ የለም። ሀብቴ እየመራኝ ከክፍሎቹ መሃል ስንደርስ ድምፅ ሰማን። ከዚያ ጠይምና ረዘም ያለ ወጣት ብቅ አለ። ሰላምታ ተለዋወጥን። ተማሪዎችና መምህራን የት ሄደው ነው ብቻህን አልኩት። መምህሩም ዘበኛውም ርዕሰ መምህሩም እኔ ነኝ። 7 ተማሪዎች አሉኝ። 7ቱም በሙሉ ወደ ትምህርት ቤት መጥተው አያውቁም። ራቅ ብለው ካሉ በረቶች ስለሚሄዱ አይመጡም። ይህን ለበላዮቼ ስላሳወቁ አቴንዳንስ የለም። ሲመጡ አስተምራለሁ፣ ካልመጡ ጠብቃቸዋለሁ አለኝ። ብቻህን ነው የምትኖረው? ሰራተኛ ነበረችኝ። ሰራተኛ ማግኘት ከባድ ነው። እኛ አካባቢ ሰራተኛ ሚስትም ጓደኛም ናት። ብዙ አማራጭ ስላላቸው እየተለማመጥክ ነው የምታኖራቸው። ችግሩ የአስተማሪ ደሞዝ ቀኑን ጠብቆ አይመጣም። አስቤዛ ለመግዛት የትራንስፖርት ችግር አለ። ስለዚህ ሴቶቹ ራሽን ያላቸውን ፖሊሶች ወይንም አበል የሚከፈላቸውን የግብርና ሰራተኞች ነው የሚመርጡት። በዚያ ምክንያት ባለፈው ሳምንት ለ6 ወር አብራኝ የኖረችው ሰራተኛ ጎልታኝ ሄደች አለኝ በስጨት ብሎ። ደነገጥኩ፣ ከልቤ አዘንኩ። መምህራን ብዙ ችግሮችን ተቋቁመው እንደ ሻማ ቀልጠው ለሌላ ብርሃን መስጠታቸው ከልብ አሳዘነኝ። የዚያን መምህር ሕይወት ጻፍኩት። የመጀመሪያው የሥነ ጽሑፍ ሥራዬ ነው። ለአንዳንድ ጓደኞች ያነበብኩላቸው። ምስጥ ብለው ይሰሙኛል። መተቸት ወይም ማድነቅ ግን ወይ አይችሉም ካለበለዚያ አይፈልጉም። እንደ አጋጣሚ ግን የሥነ ጽሑፍ ውድድር እንዳለ ሰማሁና ለመወዳደር በፖስታ ላኩት። በክፍለ ሀገሩ የሰባ ጽሕፈት ቤት በኩል ማሸነፌን የሚገልጽና ጽሑፌን በአካል ተገኝቼ ለተጋባዥ ታዳሚው እንዳነብ የሚያዝ ደብዳቤ ደረሰኝ። ቀኑ ሲደርስ ጽሕፈት ቤቱ ኃላፊነቱን ለመወጣት መኪና ማፈላለግ ጀመረ። የፋሲካ በዓል ስለደረሰ ወደ አርባ ምንጭ የሚሄድ መኪና አልነበረም። አንድ ቀን ሲቀረው ቅዳሜ ቀን አንድ ቶዮታ ፒክአፕ ተገኘች። ሾፌሩ እንዲወስደኝ ሲጠየቅ ቦታ የለኝም አለ። እውነቱን ነው። ከኋላ እህልና የበዓል በግ ጭኗል። አብረውት 4 ሰዎች ይሄዳሉ። እነሱ ራሳቸው ተጨናንቀው የሚሄዱ ናቸው። ኢሰፓዎቹ ግን እኔን ካልያዘ ከሌላው እንደማይከፈትለት አስታወቁት። ጌታዬ ቦታ የለኝም አልኩ እኮ። እያስገደድን ነው ገባ አለው በማስፈራራት። ዝሆኖች ሲታገሉ የሚጎዳው ሳሩ አይደል ነው? እሺ አለ ሹፌሩ። ሸራውን ከፍቶ አስገባኝና በኔና በጉ ላይ ሸራውን ሸፍኖብን ከውጭ በኩል አሰረው። መኪናዋ መክነፍ ጀመረች። ሹፌሩ እልሁን እኔ ላይ እየተወጣ ነበር። እኔና በጉ እየተንሸራተትን መጋጨት ጀመርን። ከዚያ በጉ ጋር ቦክስ ገጠምኩ እንዳይጠጋኝ። እኔም እሱም ለመኖር ታገልን። 40 ኪሎ ሜትር በዚህ ስቃይ እንደሄድን መኪናዋ ቆመች። በአቧራ በታፈነው ሸራ ውስጥ ሆኜ ድምፄን ከፍ አድርጌ እኔም ተገድጄ ነው እባካችሁ ይቅር በሉኝና ሸራውን ክፈቱልኝ በማርያም አልኩ። ሾፌሩ ሸራውን ከፈተልኝ። በጉን አሰርሁት። እኔም ሆንኩ በጉ ከመታፈኑ አቧራው ተሻለንና ቀዩን አቧራ ለብሰን አርባ ምንጭ ደረስን። ቀጥታ ባህል ቢሮ ሄድኩ። የባህል ቢሮና የሥነ ጽሑፍ ውድድር ዳኛው ዕውቁ ከያኒ ኩራባቸው ደነቀ ነበር። ቁጭ አድርጎ አጭር ልቦለድህ አንደኛ የአጭር ልቦለድ መስፈርቶችን ያሟላ ነው፣ ሁለተኛ አጻጻፊ ይማርካል፣ ሶስተኛ ያነሳው ጭብጥ ጠንካራ ነው፣ ከዚህ ቀደም ጽፈት ታውቃለህ አለኝ። አላውቅም ኩራባቸው፣ የመጀመሪያዬ ነው አልኩት።
በሳሉንና የትወና ክህሎቱን በቀጣይ ዓመታቶች ከታላላቅ ተዋናዮች ጋር በትላልቅ መድረኮች ያሳየውን ኩራባቸውን። ለመጀመሪያ ጊዜ የአጋጣሚ እንደ መኪና ሮዴታ ከነበርኩበት ግራ መጋባት መንጭቆ አወጣኝና የሥነ ጽሑፍ ሥራዬን ለመጀመሪያ ጊዜ መድረክ ላይ ተረኩት። ሌላ አገራዊ የሥነ ጽሑፍ ውድድር ላይም ድሌ ተደገመና የመጀመሪያው ኢትኖግራፊክ የልብ ወለድ ሥራዬን መጽሐፍ ቀጠልኩ። ሳይታሰብ ጄ ፎክስና አንድ አይሪሻዊ የቀይ መስቀልና የቀይ ጨረቃ ልዑካን ጂንካ ወደሚገኘው የቀይ መስቀል ቅርንጫፍ ቢሮ መጡ። የጽሕፈት ቤቱ ኃላፊ አቶ ወሰኑ ተቀብሎ ሲያስተናግዳቸው ስለ ባህልና ተፈጥሮ ያላቸው ፍላጎት የላቀ ስለነበር ከኔ ጋር አገናኛቸው። በነጋታው እኔና እነሱ ተያይዘን ወደ ማጎና ኦሞ ፓርክ ሄድን። በጉዞአችን አንበሳና ቀጭን ያየን፣ ሙርሲዎችንም አግኝተን አወራን። ስንመለስ ስለ ተፈጥሮ ባህልና ሳይንስ ብዙ አወራን። የትምህርት ቤታችንም የቀይ መስቀል ክበብ ኃላፊ እንደሆንኩ ነገርኳቸው። ወደ ኢትዮጵያ የመጡት ስፔን ላይ በሚከፈተው ኤክስፖ ላይ ለቀይ መስቀልና ቀይ ጨረቃ ፓቪሊየን የሚወክሉ የባህልና የተፈጥሮ ዕውቀት ያላቸውን ወጣቶች ለመምረጥ ነበር። መስፈርቱን የሚያሟላ ተወዳዳሪ ባለማግኘታቸው ትተውት ወደ መጡበት ሊመለሱ ነበር። ነገር ግን እነሱም እኔም ሳናስበው ተገናኘን። አቅሜን በቆይታችን መለካት ቻሉ። ስለዚህ አቶ ወሰኑ ደብዳቤ ከጻፈልኝ እንደ ተወዳዳሪ ውድድር ውስጥ እንደሚያስገቡኝ ነገሩኝ። ወሰኑም ጻፍና ማህተም አደርግልሃለሁ አለኝ። ጄ ፎክስ ደብዳቤውን ተቀበለችኝ። በአንድ ወር ውስጥ ልዩ አሸናፊ ሆኜ ከሁለት ወጣቶች ጋር ስፔን ሴቪላ ሄድኩኝ። ተማሪው ሲዘጋጅ አስተማሪው ይመጣል እንዲሉ ያ ዕድል የሕይወት ጉዞዬን ወደ አዲስ አቅጣጫ ወሰደው። ምክንያትና ውጤት። ስለ ሐመሮች ጽፍ ባለሙያና ነፃ ሆኜ ነው። ምክንያቱም አስተዳደጌ ፍርሃት ውስጥ በገባና ድርጊቱን በመጣልና ባለመጣል መካከል ባለ ማህበረሰብ ነው። ከውልደት በፊት ሞት ነበር፣ ከሞት በኋላ ፍርድ አለ በሚል የትምህርት ዝግጅቴ ደግሞ በምክንያትና ውጤት መሰል ስነ ምክንያቶች የተሞላ ነው። በሐመር ደግሞ ከውልደት በፊትና ከሞት በኋላ ትርክት የለም። ትርክቱ ስለ አድንና አዳኙ፣ ስለ መርዳትና መረዳዳት፣ ስለ ማጥቃትና መጠቃቃት፣ ስለ ጀግንነትና ፍርሃት፣ ረሃብና ጥጋብ ነው። ኅብረቱ፣ መተሳሰቡ ከነባራዊ እውነታ የሚነፍስ በቃል ትርክት የሚተላለፍ የጋራ የላቀ ዕውቀት የፈጠረው ባህላዊ ሕሊና ውጤት ነው። የሐመር የሕይወት ዘይቤ የተሰጠ አይደለም። አምላክ ማለትም ቦርጆ ዝናብን ብቻ ነው የሚሰጠው። ዝናብ መሬትን ያረሰርሳል። የረሰረሰው መሬት እጽዋትን ያበቅላል። እንስሳት እጽዋትን ይመገባሉ። ሰው እንስሳትንና እጽዋትን ይመገባል። ሐመሮች የኑሮ ዘይቤያቸውን የመጀመሪያው ሐመር ማለትም ባንኪምሮ አውጥቶላቸዋል። ቡስካ ተራራ ላይ እሳት ነደደ። ከተለያየ አቅጣጫ ሰዎች ተሰባሰቡ። ማንነታቸውን ጥለው እሱ የሰጣቸውን ማንነት ተቀበሉ። ባንኪምሮና እነሱ አንድ አይነት ጌጥ አድርገው፣ አንድ ቋንቋ ተናግረው፣ አንድ አይነት ምግቦችን በልተው አምላክና ተመላኪ ሳይሆን አክባሪና ተከባሪ ፈጥረው ያን ባህላዊ ትውፊት በአፈ ታሪክ በትርክት እያስተላለፉ በነበረው እንደነበረው ኖሩ። ከውልደት በፊት ሌላው ጋር አለ የሚባለውን ሳያውቁ ከሞት በኋላ አለ ስለሚባለው ፍርዱ ሳይሰሙ ካለ ፍርሃት ኖሩ። ሁለት ያለው አንዱን ይስጥ በሚል ሀብት አፍርቶ የማካፈል የመተሳሰብ ዘይቤ ሁሉም እንደ ጎረቤቱ መበላለጥ ሳይኖር ይኖሩ አይነት የአኗኗር ስርዓት ኖሩ። ግለሰብ ሐመሮች ሕይወትን በግል ሳይሆን በማህበረሰቡ እገዛ ይጀምራሉ። ካለ ብድር አንድ ወጣት ጋብቻ ከመፍጠሩ በፊት ዘመድ ጎረቤት ከብት፣ ፍየል፣ ማር፣ ቅቤ ይሰጠዋል። ሕይወትን ያስጀምረዋል ካለ ዕዳና መሸማቀቅ። የግለሰቡ ግዴታም ላልሰጠው መስጠት ይሆናል። ሐመር ውስጥ ሕይወት ትርጉም አላት። ነፃ ምርጫ ጀግንነትን ያጎናጽፋል። ማደን የፈለገ አዳኝ ይሆናል። የከብት ማርባት ችሎታ ያለው ከብት ያረባል። ከአጎራባች ማህበረሰቦች መዝረፍ የፈለገ ይዘርፋል። ማግባት የፈለገ ከሁለት በላይ ሚስት ያገባል። አብሮነት በነፃ ምርጫ ላይ ከተመሰረተ አብሮነቱ ውስጥ እኩልነት፣ ሚዛናዊነት ስላለ የግንኙነት ሰንሰለቱ ጠንካራ ነው። በእንደዚህ አይነቱ ውህደት አንድ ቀለም፣ አንድ ፍላጎት አለ፣ የግል ነፃነትን የማያዛባ
ግላዊ እርካታን የማያግድ። ምኞት የሚፈልገውን ያጣ ማህበረሰብ ስሜት ነው። መሆን እየፈለገ መሆን የማይችል ምሬት ያሰማል። ጭንቀቱን የማስታገስ መደበቂያ ይፈልጋል። ማመን ስለሚመኝ በእምነት ይጠላለፋል። ይህ የአፍሶ መልቀም ብኩንነት ሐመር ውስጥ የለም። ሐመር ላይ ፍቅር ይዜማል፣ ውበት ይሞካሻል። አብሮነት በመተሳሰብ በአንድነት የጋራ ዜማና ዳንስ ይገለጣል። ገነት የዚህ ሕይወት ውደት ነው። የሞተ በድኑ ያርፋል፣ ነፍሱ ግን ሐመር ውስጥ ትኖራለች። የሚታየው የነበረው ህልውና በማይታየው ህልውና እንደ ቦርጆ ይተካል። በቃ ከዚያ በላይ በጭንቀት ደንገላሳ የጋለቡ ሽቅብ ቁልቁል ማለት የለም። ጊዜ ወርቅ ናት፣ አሁን ውስጥ ብቻ ያለች። በሳይንሳዊ አጠናን ዘዴ ከሴል ተነስቶ ወደ ውስብስቡ አካል መሄድ ይመረጣል። በሰው ልጅ ማህበራዊ ህይወትም የማህበራዊ ህይወት መሰረታዊ ባህሪያትና የአኗኗር ዘይቤዎች መነሳት ይመረጣል። የሥነ ጽሑፍ ሥራዬን ያቀረብኩበት መንገድ ግብታዊ ቢመስልም አቅጣጫው መረዳትና ማወቅ ላይ ያተኮረ ነበር። ምክንያቱም እንደ አንዱ ኢትኖግራፈር በተወሰኑ የማህበረሰብ ጥናት ላይ የተመሰረተና በቃል መጠይቅ ኑሮን በመኖርና በንጽጽር ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ በሆነ እይታ ከስሜታዊነት ተጽዕኖ ውጭ ማየትና የማሳየት ክንዋኔ ውጤት ስለነበር ነው። ይህ እይታ በስነ ሰብ ወይም አንትሮፖሎጂ ሳይንስ የአጠናንና የአጻጻፍ ስልትም አንባቢ ሊያዩ ሊሰማው ወይም ሊቀምሰው በሚችል የሥነ ጽሑፍ አቀራረብና ውበትን ከማድነቅ ፍልስፍና ወይም ኤቲክስ ጋር ተቆራኝቼ የኢትኖግራፊክ ባህሪያትን በማሟላት የተጻፈ የኢትኖግራፊክ ልቦለድ መሆን ቻለ። ይህ የአጻጻፍ ባህሪ ወይም ዣንራ በውጭ ዓለም በመጠኑ ተግባራዊ ሲሆን ለሀገራችን የአጻጻፍ ስልት ግን የመጀመሪያው ሳይሆን አይቀርም ብዬ ገምታለሁ። እንደ ዕድል ሆኖ ባህላዊ ጥናቴን እያከናወንኩ በነበርኩበት ወቅት ማጣቀሻ መጽሐፍትን ለማንበብ አዲስ አበባ ጥናትና ምርምር ተቋም ተቀምጬ በማንበብ ላይ ሳለሁ 3 ጃፓናውያን ወደ እኔ መጡ። ማሳዮሺ ሽጌታ፣ ማትሱዳና ሚያዋኪ ይባላሉ። ሽጌታ የባዮሎጂካል፣ ማትሱዳ የኢኮኖሚ፣ ሚያዋኪ ደግሞ የባህልና የሥነ ሰብ ተመራማሪዎች ናቸው። ሽጌታ የአሪን፣ ማትሱዳ የካሮን፣ ሚያዋኪ ደግሞ የጸማይን በኋላ ግን የአርቦሪን ማህበረሰብ ለማጥናት የመጡ ናቸው። እነዚህ ማህበረሰቦች ደግሞ የኔ እናትና አባት ከሚኖሩበት የሐመር ማህበረሰብ አጎራባቾች ናቸው። ተዋወቅን። አርፈውበት ወደ ነበረው 4 ኪሎ ወዳለው ቱሪስት ሆቴል ሄደን ተቀምጠን ብዙ አወራን። መጀመሪያ ከላይ የሆኑ ሐሳቦችን ነበር የተለዋወጥ ነው። በኋላ ግን ጠለቅ ያሉ ሐሳቦችን እያነሳን ማውራትና መቀራረብ ጀመርን። ያ አጋጣሚ አቅጣጫ ቀያሪ ነበር ለኔ። ስለ አንትሮፖሎጂ ሳይንስ ጉጉት አደረብኝ። መጽሐፍትን ማንበብ፣ ከጃፓናዊ ጓደኞቼ ጋርም በቅርበት መወያየት፣ የአጠናን ስነ ምግባራቸውንና ዶክመንት አደራረጋቸውን የጥናት ቦታቸው ድረስ እየሄድኩ መማር ጀመርኩ። እኔ የተማርኩት ኬሚስትሪ ነው። ኬሚስትሪ የሚታዩና የማይታዩ እውነቶች የሚጠኑበት የሳይንስ ዘርፍ ነው። ሌላው ኬሚስትሪ ከትንሹ አተም ውስጥ ካሉት ፕሮቶን፣ ኒውትሮንና ኤሌክትሮን እስከ ግዙፍ ዓለም የተሰራበትንና አንዱ ከሌላው ጋር በሰጥቶ መቀበል ተዋህዶ የሚኖርበትን የሚያሳውቅ የሳይንስ ዘርፍ ነው። በዚህ ላይ ስለ በርካታ ነገሮች የሚያጠናውን የሥነ ሰብ ማለትም አንትሮፖሎጂ አጠናን ስልት ሲጨምርበት እንደ ንስር እይታዬ ጥልቀት ያለው መሆን ጀመረ። ስለዚህ ከጃፓን ጓደኞቼ ጋር ጓደኝነታችን በጋራ ፍላጎታችን የተመሰረተ ጥናትን ለማከናወን የሚያስፈልጉ የግንባር መብራት፣ ድንኳን፣ መቅረጸ ድምፅና የመሳሰሉትን ከነሱ ለማግኘት ችያለሁ። እርግጥ ነው ይህ ሁሉ ሲሆን ማስተማሩን አላቆምኩም። ነገር ግን ብዙ ጊዜ በሥራ ገበታዬ ላይ ስለማልገኝ ደመወዜን በጠቅላላ የሚከለክሉና የሚያሸማቅቁ ደብዳቤዎች በተደጋጋሚ ይጻፍብኝ ጀመር። በሌላ በኩል ደግሞ ያላሰብኩትን አስተዋጽኦ ማከናወን ቻልኩ። ከጃፓን አንትሮፖሎጂስቶች ሌላ ኢቮ ስትሬከርና ጂል ላይዳል የጀርመን፣ ዴቪድ ተርተን የእንግሊዝ፣ አሌክሳንደር ናቲ ኤርትራና ሌላ ስሙን አሁን የረሳሁት የአሜሪካ አንትሮፖሎጂስት ጋርም ተዋወቁ። የመማር ዕድሌም ይበልጥ ስር ሰደደ። አንድ ጊዜ በደቡብ ኦሞ ዞን ላይ ኢትኖግራፊክ ሙዚየም እንዲከፈት የነበረውን የጋራ ህልም እውን ለማድረግ ከበደች አምባይ የኤንጂኦ ተወካይ፣ የማጎ ፓርክ ተወካይ፣ ኢቮ ስትሬከር፣ ማሱዳ አዲሱ የሥነ ሰብ ተመራማሪ እና እኔ ከመምህራን ኦሞ ሆቴል ስብሰባ አድርገን እንዲከፈት የታሰበውን ሙዚየም ስለተፈጥሮ ባህል፣ የአጥኞች ማረፊያነትና ለትምህርት ከሚሰጠው ፋይዳ አንጻር ተወያይተን
ንዑስ ኮሚቴውን አቋቋም። ከዚያ አቶ አየለ ዋቄ የከተማው ሰላምና መረጋጋት ሰብሳቢ ጋር በመተባበር ሙዚየም የማቋቋም ፈቃድ ለማግኘት ከአዲስ አበባ ዩኒቨርሲቲና ከመንግስት ጋር ለመነጋገር ተወሰነ። በዚያ መሰረት የታሪክ አዋቂው ግራዝማች ከበደ፣ አቶ ያዕቆብ ደንበል ምክትል አስተዳዳሪ ነበሩ እና እኔ ወደ አዲስ አበባ ተላክን። አዲስ አበባ ኢቮ ስትሬከር፣ አሉላ ፓንክረስት፣ ዶክተር መኮንን ቢሻው፣ ፕሮፌሰር ገብረ ይንትሶ ያኔ የመጨረሻ ዓመት ተማሪ የነበረ የደቡብ ኦሞ ተወላጅና በርካታ ምሁራን በተገኙበት የሙዚየሙን መሰራት ፋይዳ አቅርበን ሁሉም ተስማሙ። በመጨረሻም የወቅቱ ፕሬዝዳንት ዘንድ ቀርበን ኢትኖግራፊክ ሙዚየም እንዲሰራ ሀገር አቀፍ ፈቃድ ተገኘ። ታታሪው አቶ አየለ ዋቄ፣ የከተማ ልማት ኢንጂነሩ ማትሱዳ ኤልያስ፣ የኛንጋቶም ተወላጅ ዋና አስተዳዳሪ ነበረ እና እኔ አሁን ሙዚየሙ የተሰራበትን ቦታ መርጠን የመጀመሪያ ደረጃ ግንባታውን አስጀመርን። ሁለተኛውን ከጃፓን በሚገኝ እርዳታ እንዲሰራ ተወስኖ ግንባታው ተጀመረ። የኔ ኢትኖግራፊክ ልቦለድ መጽሐፍት አስተዋጽኦ የሌሎችን እውነቶች በቅንነት በመቀበል ስሜትና እምነታቸውን ማክበርና የመከባበር ባህልን አስፋፍቶ ተፈጥሮና ባህላዊ እሴቶች እንዲጠበቁና እንዲታወቁ የማድረግ ሚና ላይ የተመሰረተ ነው። በሐመር ማህበረሰብ ሁሉን አካታች የሆነ ሞራላዊ የአኗኗር ዘይቤ ወይም ኢቲክስ አለ። ዘይቤው ባህሪ ላይ የሚመሰረት ሲሆን ሞራላዊ በሆነው የማህበረሰቡ ኑሮ አኗኗር የሚገለጽ ነው። ይህ አኗኗር ደግሞ የጋራ የሆነ ማህበራዊ ኢኮኖሚ ባላቸው ሁሉ የሚታይ የጋራ ባህሪ ነው። መጽሐፎቼ ያን ሞራላዊ ስርዓተ ውበት ጥበባዊ ፋይዳውን ከዘይባዊ የአኗኗር ባህሪ ጋር በስነ ጽሑፋዊ ለዛ የማሰላሰል ጥረት ውጤት ነው። ይህ አቀራረብ የእኩልነት ምስጢር የሆነው ማገርና ቋሚ የሚያጠብቅ ማሰሪያ ሆኖ የቅርብ ሩቅ ሆኖብን የኖሩ ባህላዊ ትውፊቶችና ሙዚቃቸው እንደ ርችት በመላው አገሪቱ እንዲሰራጩ ምክንያት ሆነ። ይህ የሐመር የአኗኗር ዘይቤና ሞራላዊ ሕይወት የታወቀው ፈላስፋ ኒሼ እንዳለው የአይሁደ ክርስቲያን መምጣት የሞራል አስተሳሰብ ተጣሞ የምዕራባውያን ስልጣኔ በተሳሳተ አቅጣጫ እንዲሄድ አደረገ። ማንም ሰው እንደ ጎረቤት እንዳይኖር፣ ምኞት ፍላጎቱ ማህበራዊ ሳይሆን ግላዊ እንዲሆን፣ ሀብት ንብረቱ የግል ብቻ የሆነና ሀብታምና ድሃ፣ አበዳሪና ተበዳሪ፣ ጨቋኝና ተጨቋኝ ተፈጠረ። በኋላም ቅኝ ግዛትና ቅኝ ገዢ፣ ባሪያና የባሪያ ገዢ ተንሰራፍቶ ምዕራባውያን አፍሪካን በቅኝ ግዛት ተቀራመቷት። ከዓመታት ትግል በኋላ አፍሪካ ከቅኝ ግዛት ስትላቀቅ የድህነት ሕሳቤን ወደ አፍሪካዊው አስተሳሰብ ውስጥ የሚጨምሩ የእርዳታ መርሃ ግብሮችን በመፍጠር የባርነት አስተሳሰብ ባህሪ በአህጉራችን ውስጥ አሰፈኑ። በኪነ ጥበብ ዘርፍ ደግሞ የአስተሳሰብ ልዕልናንና የራስ መተማመንን በሚጎዳ መልኩ በተለይ ፈረንሳይ ውስጥ የኤግዚስተንሻሊዝምና የናይሊዝም አስተሳሰብ ማዕበል ከምዕራቡ ዓለም ወደ አፍሪካ በማሰራጨት በባህሉና በትውፊቱ የሚኮራውንና ሕይወቱም ትርጉም ባለው የደስታ ስሜት የሚኖረውን ሕዝብ አኗኗሩን ጥያቄ ውስጥ ማግባትና ማናጋት ቀጠለ። የሰው ልጅ ውስንና ግላዊ ነው፣ አምላክ ደግሞ ዘላለማዊና ፍጹም ነው። ስለዚህ ሁለቱ በጭራሽ ሊገናኙ አይችሉም። ሰው ካለ አምላክ ራሱን ቅዱስ ማድረግ አለበት የሚል አዲስ አስተሳሰባቸውን እነ ኪርኬጋርድና አልበርት ካሙ አስፋፉ። ሳይንስ ግን ሁሉ ነገር በምክንያት የተፈጠረና ትርጉም ያለው፣ ሁሉም ነገር በምክንያትና ውጤት የሚከናወን እንደሆነ ማስረጃዎቹን እየደረደረ መጓዙን ቀን በቀን እያሳደገ አንዱ ያለ ሌላው መኖር የማይችልና በስምምነት የሚኖር መሆኑን በጥናታዊ መረጃዎች እያጠናከረ መጓዙን ቀጥሏል። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ